ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለሁቲዎች ወታደራዊ አዛዦችንና የሚሳኤል ቁሳቁሶችን መላኳ ተዘገበ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የደረሰባቸው ባለው ጥቃት ምክንያት ወደ ሀገራቸው በመመለስ ላይ ናቸው ተባለ። ፕሬዚዳንት ዶናልድ ትራምፕ በ60 የአገሪቱ የንግድ አጋራት ላይ ታሪፍ መጣላቸው ታውቋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን ለሁቲዎች ወታደራዊ አዛዦችንና የሚሳኤል ቁሳቁሶችን መላኳን ሮይተርስ አስነበበ። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያዙ ቁሳቁሶችን ወደ የመን መላኳን ምንጮችን ጠቅሶ ሮይተርስ ዘግቧል። ቴህራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነም ምንጮቹም ጠቅሰዋል። በጉዳዩ ላይ መረጃው ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስትርና የቀጠናው ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው ሐምሌ 13 ነው ሲሉ ለሮይተርስ ተናግሯል። ለደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑን ለሮይተርስ ተናግሯል። ከነዚህም መካከል ከፍተኛ አዛዦች እንደሚገኙበት አንስቷል። ከኢራን የተነሳው አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰንዓ በረራ ቢያደርግም አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማ ሆዴይዳህ ማምራቱን ዘገባ ያመላክታል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎች ለመደገፍ በአውሮፕላኑ ወርቅ መላኳ ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱት ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላን ውስጥ እንደነበሩ የተናገሩት የሁቲ የሚዲያ ኃላፊ ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና ፈጠራ ሲሉ የገለጹ ሲሆን በአውሮፕላን ውስጥ የነበሩት ሁሉም ተሳፋሪዎች ሲቪሎችን እንደነበሩ አንስተዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱም ገልጸዋል። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ አድርሰዋለች ባለው የሐምሌ 13 የሰና አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት ማስታወቁም ይታወሳል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስትር በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ ላይ አረጋግጠዋል። ተልኳቸው የሚሊሻዎቹን ወታደራዊ አቅም ማጠናከርና በቀይ ባህርና በባብል ኤልመንደብ የባህር መስመር ላይ ያለው ዓለም አቀፍ መተላለፊያ ደህንነት አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የደረሰባቸው ባለው ጥቃት ምክንያት ወደ ሀገራቸው በመመለስ ላይ ናቸው ተባለ። በደቡብ አፍሪካ በውጭ ሀገራት ዜጎች ላይ የሚፈጸመው ጥቃት እየጨመረ መምጣቱን ተከትሎ በመመለስ ላይ ናቸው ተባለ። በደቡብ አፍሪካ በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት እየጨመረ መምጣቱን ተከትሎ በርካታ ኢትዮጵያውያን በገዛ ፈቃዳቸው ወደ ሀገራቸው በመመለስ ላይ መሆናቸው ተሰምቷል። በሀገሪቱ የሚኖሩ በርካታ ኢትዮጵያውያን የጥቃቱ ሰለባ የሆኑ ሲሆን አብዛኞቹ የንግድ ሱቆቻቸው ተዘርፈውባቸዋል፣ ወድመውባቸዋል፣ አሊያም ከያዙት ንብረትና ቦታ ተባረዋል። ይህንን ስጋትና እንግልት መቋቋም ያቃታቸው በርካታ ኢትዮጵያውያንም ንብረታቸውንና ሕይወታቸውን ለማዳን በየዕለቱ ወደ ሀገራቸው የመመለሱ ውሳኔ ላይ ደርሰዋልም ተብሏል። በደቡብ አፍሪካ እየተስፋፋ የመጣው የውጭ ሀገር ዜጎች ጠልነትና ተከታታይ ጥቃቶች በኢትዮጵያውያን ብቻ ሳይሆን በሌሎች የአፍሪካ ሀገራት ዜጎች ላይም ተመሳሳይ ጫና እየፈጠረም ይገኛል። በዚህ ምክንያት ወደ ሀገራቸው የሚመለሱ አፍሪካውያን ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ ተዘግቧል።
ባለፈው ዓመት ወደ ስልጣን ከመጡ ወዲህ በድጋሚ ንግድ ጦርነትን ያቀጣጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ60 የአገሪቱ የንግድ አጋራት ላይ ታሪፍ ጣሉ። አዲሱ ዙር እርምጃ የተካተቱትን ዩናይትድ ኪንግደም፣ ቻይናና አውሮፓ ህብረትን ጨምሮ በርካታ አገራት ወደ አሜሪካ በሚልኳቸው ምርቶች ላይ ከ10 እስከ 12.5 በመቶ የሚደርስ ቀረጥ ይጠብቃቸዋል። ወደ አሜሪካ የሚገቡ ምርቶችን በሙሉ በሚባል ደረጃ ታሪፍ ተጥሎባቸዋል። ይህ ታሪፍ ከዚህ ቀደም ትራምፕ የጣሉትንና ተፈጻሚነቱ ዛሬ አርብ የሚያበቃውን ተመሳሳይ ቀረጥ ውሳኔ የሚተካ ነው ተብሏል። ትራምፕ ይህንን እርምጃ የወሰዱት እነዚህ ቁልፍ የኢኮኖሚ አጋሮች የጉልበት ብዝበዛን ለማስቀረት አልቻሉም በሚል ነው። አሜሪካዊቷ የኢኮኖሚ ባለሙያ ለእርምጃው የቀረበው ክስ ትራምፕ ታሪፎቹን ለመጣል የሚያስችል ህጋዊ ምክንያት ለመፈለግ ሲሉ ያቀረቡት እንጂ ለግዳጅ ሰራተኝነት ሲባል የተወሰነ አይደለም ብለዋል። የአሜሪካ ጠቅላይ ፍርድ ቤት በተያዘው የአውሮፓውያኑ 2026 መጀመሪያ ባስተላለፈው ውሳኔ ከዚህ ቀደም የአደጋ ጊዜ አዋጁን በመጠቀም በዓለም አቀፍ ደረጃ የተጣለው ታሪፍ ህገወጥ እንደሆነ ገልጾ ነበር። ዋይት ሀውስ ባለፈው ወር ላይ የጉልበት ብዝበዛን ለማስቆም በቂ ስራ አልተከናወነም የሚል ስጋት በማንሳት ከ10 እስከ 12.5 በመቶ ቀረጥ እንዲጣል ሀሳብ አቅርቦ ነበር። የአሜሪካ የንግድ መስሪያ ቤት ተወካይ የዛሬው እርምጃ የሰብአዊ መብት ጥሰትና አሳሳች የንግድ ልምምድ ላይ የሚታየውን ችግር ማስተካከል እንደሚጀምር ተናግረዋል። በዚህ ምክንያት በሁሉም ቦታ የሚገኙ ሰራተኞችን ደህንነት ያሻሽላልም ብለዋል። አዲሱ ቀረጥ በ60 የአሜሪካ የንግድ አጋራት ላይ የሚጣል ሲሆን የእነዚህ አገራት ወደ አሜሪካ ከሚገባው ምርት ውስጥ 99.4 በመቶ እንደሚሸፍን ገልጸዋል። የኢኮኖሚ ባለሙያዎች ታሪፍ ለመጣል ህጋዊና እርምጃውን ለማስጠበቅ የሚያስችላቸው ምክንያት እየፈለጉ ነበር በማለት ትራምፕን ገልጿቸዋል። ምክንያቱም የአሜሪካ የንግድ መስሪያ ቤት ተወካይና ትራምፕ በደንብ ግልጽ እንዳደረጉት ዋና ግባቸው ከንግድ ሚዛን ጉድለት ጋር የተያዘ ነው። ለአሜሪካ ማኑፋክቸሪንግ ዘርፍ ሲባል ነው፣ ለጉልበት ብዝበዛ አይደለም ሲሉም መልእክታቸውን ባለሙያዎች አብራርቷል። ሮማኒያ የአየር ክልሏን የጣሰን ድሮን መታጣለች። ሮማኒያ የድንበር ደህንነቷ ለማስጠበቅ ባደረገችው ከፍተኛ የኃይል እርምጃ የአገሪቱ አየር ኃይል ያለ ፍቃድ ወደ አየር ክልሏ የገባን ድሮን መትቶ መጣሉን አስታውቋል። እርምጃው የሩሲያ ጦር በዳዩንብ ወንዝ አቅራቢያ የሚገኙ የዩክሬን መሰረተ ልማቶችን ማጥቃት ከጀመረ ወዲህ የሮማኒያ ተዋጊ ጀቶች በአየር ላይ በሚገኝ ኢላማ ላይ ተኩሰው ሲደመስሱ የመጀመሪያው ነው። ከሮማኒያ ብሔራዊ መከላከያ ሚኒስቴር የተገኘው ይፋዊ መግለጫ እንደሚያመላክተው የራዳር ስርዓቶች ድሮኑን በመጀመሪያ ከሱሊና በስተምስራቅ በጥቁር ባህር ላይ ያገኙት ሲሆን ሬቴስቲና ቡዛኡ አቅጣጫዎች መስመር አድርገው ሲበርም ነበር። ክስተቱን ተከትሎ በደቡባዊ ሮማኒያ ከሚገኘው አየር ማረፊያ የተነሱ የኔቶ የአየር ጥበቃ አባል የሆኑ የጣሊያን ታይፎን ተዋጊ ጀቶች ከሁለት የሮማኒያ ኤፍ-16 ጀቶች ጋር በመሆን በአስቸኳይ ወደ አየር ተስፈንጥረዋል። የመምታት ፍቃድ ከተሰጠም በኋላ አንድ የሮማኒያ ኤፍ-16 ፓይለት ከአየር ወደ አየር የሚተኮስ ሚሳኤል በመተኮስ ድሮኑን ፓዲና በተባለች መንደር አቅራቢያ ሰው በማይኖርበት ቦታ ላይ መቶም ጥሏል ተብሏል። የሀገሪቱ ፕሬዝዳንት በሰጡት ጋዜጣዊ መግለጫና በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የመምታት እርምጃው መወሰዱን ያረጋገጡ ሲሆን ፓይለቱ ከፍተኛ ጥንቃቄ ማድረጉን አጉልቶ አሳይቷል። የሀገሪቱ ባለስልጣናት ድሮኑ የወደቀበትን ቦታ ከበው የጠበቁ ሲሆን የድሮኑን ምንጭና የተሸከመውን ቁሳቁስ ለማወቅ የድሮኑን ስብርባሪዎች ሰብስበው ለምርመራ መውሰዳቸውም ታውቋል። ምንም እንኳን ከዚህ ቀደም ከዩክሬን ወሰን አቅራቢያ በርካታ ድሮኖች የሮማኒያን አየር ክልል ቢጥሱም የዛሬው ምላሽ ግን የኔቶ ምስራቃዊ ክንፍ ለሚደርሱ የአየር ክልል ጥሰቶች በሚሰጠው የተቀናጀ የምላሽ ፖሊሲ ላይ ትልቅ ለውጥ ማድረጉን ያሳየ እንደሆነም ተዘግቧል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አስተዳደር ላይ ተቃውሞዎች እያገረሹ መሆናቸው ተሰማ። በግብፅ አሁን ያለውን የፕሬዝዳንት አብዱል ፈታህ አልሲሲ አስተዳደር በመቃወምና ከስልጣን እንዲወርዱ ለመጠየቅ ያለመ አዲስ የተቃውሞ እንቅስቃሴ በስፋት እየተስተዋለ መሆኑን የሀገሪቱ የዜና ምንጮች ዘግበዋል። እንደ ምንጮቹ ገለጻ ከሆነ በተለይም በማህበራዊ ሚዲያና በዲጂታል መድረኮች አማካኝነት የተቀሰቀሰው ይህ ንቅናቄ የግብፅን የፖለቲካና የደህንነት መዋቅር እያንቀጠቀጠም ይገኛል። የሀገሪቱ የኢኮኖሚ ውድቀት፣ ከፍተኛ የኑሮ
ውድነትና የሰብአዊ መብቶች መጣስ ለተቃውሞ መባባስ እንደ ዋና ምክንያት መጠቀሳቸውን ዘገባዎቹ ጠቁመዋል። በጉዳዩ ዙሪያ የወጡ ዘገባዎች እንደሚያመላክቱት በርካታ ዜጎች አልሲሲን ከስልጣን ለማውረድ ወደ አደባባይ ለመውጣት ዝግጅት እያደረጉ መሆናቸውንና የመንግስት ገዢ መደብ አቋም እየተናወጠ እንደሚገኝም ምንጮቹ ጠቁመዋል። የግብጽ የደህንነት አካላት ሊነሱ የሚችሉ ጥብቅ የተቃውሞ ሰልፎችን ለማክሸፍና በማህበራዊ ሚዲያ ንቁ ተሳታፊ የሆኑ ወጣቶችን በቁጥጥር ስር ለማዋል ጥብቅ ቁጥጥር እያደረጉ መሆናቸውም ታውቋል። የመካከለኛው ምስራቅ ውጥረት ከግምት በላይ ወደሆነ አስከፊ ደረጃ እየተቃረበ መሆኑን የመንግስታቱ ድርጅት አስጠነቀቅም። በመካከለኛው ምስራቅ እየተካሄደ ያለው ግጭት ተባብሶ ከግምት በላይ ወደሆነ አስከፊ ደረጃ እየተቃረበ መሆኑን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉትሬዝ አስጠንቅቋል። ዋና ጸሐፊው ለተባበሩት መንግስታት የደህንነት ምክር ቤት በሰጡት ማብራሪያ እየሰፋ የመጣው ይኸው ቀውስ ተጨማሪ ሀገራትን ወደ ሰፊ ቀጠናዊ ጦርነት የመሳብ ከፍተኛ አደጋ እንዳለው ማስተዋል። ይህ ደግሞ ሁኔታውን ከቁጥጥር ውጭ ሊያደርገው እንደሚችልም አሳስበዋል። ጉትሬዝ አክለውም ሁለቱም ወገኖች በአስቸኳይ የጦርነቱን ውጥረት እንዲያረግቡ፣ የሲቪሎችን ደህንነት እንዲያስጠብቁና ለችግሩ በዲፕሎማሲያዊ መንገድ መፍትሄ እንዲፈልጉም ጥሪ አቅርበዋል። ቀጣይነት ያለው የጦርነት መባባስ በቀጠናዊ እንዲሁም በዓለም አቀፍ ደህንነትና ሰላም ላይ እጅግ ከባድ አደጋ እንደሚያስከትል ዋና ጸሐፊው አጥብቀው አስገንዝበዋል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገለጸች። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነም ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24/7 ዝግጁ መሆኑን ገልጿል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም አገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳልም ብለዋል። ሁለቱ አገራት እዚሁ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸውን የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹም ቆይቷል። ኢራን ትላንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን የብሪታንያ ጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትንና በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፍቃዳቸው ከስልጣን የለቀቁትን ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔም አልቀየሩም። አሜሪካ በመካከለኛው ምስራቅ ለሚገኙ ዜጎቿ ማስጠንቀቂያ አስተላለፈች። በመካከለኛው ምስራቅ እየተደረገ ካለው የጦርነት ስጋትና ከቀን ወደ ቀን እየተካረረ ከመጣው ወታደራዊ ውጥረት ጋር ተያይዞም የአየር ክልሎች መዘጋትና የበረራ መሰረዞች ሊያጋጥሙ እንደሚችሉ በመግለጽ የአሜሪካ ውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ ለሚኖሩና ለሚንቀሳቀሱ ዜጎቹ አስቸኳይ ማስጠንቀቂያ አስተላልፏል። ሚኒስቴሩ ባወጣው መግለጫ በአካባቢው ያለው የደህንነት ሁኔታ እጅግ አሳሳቢና በማንኛውም ቅጽበት ሊቀያየር የሚችል መሆኑንም ጠቁሟል። በመሆኑም በክልል ውስጥ የሚገኙ በርካታ የአየር መንገድ ኩባንያዎች በድንገት በረራዎቻቸውን ሊሰርዙ ወይም የጊዜ ሰሌዳቸውን ሊቀይሩ ስለሚችሉ የአሜሪካ ዜጎች ከወዲሁ የድንገተኛ ጊዜ ጉዞ ዝግጅታቸውን አጠናቀው እንዲጠብቁ ማሳስቧል። በተለይም በኢራንና አካባቢዋ ባለው ወቅታዊ ሁኔታ ሳቢያም የአየር መንገድ ትራንስፖርት አገልግሎቶች ሙሉ በሙሉ ሊቋረጡ የሚችሉበት እድል ከፍተኛ እንደሆነም ተገልጿል። በመሆኑም በክልሉ የሚገኙ አሜሪካውያን ከኤምባሲዎቻቸው የሚወጡ መመሪያዎችን በቅርበት እንዲከታተሉ፣ የበረራ ሁኔታዎችን በቀጥታ ከአየር መንገዶች ጋር በመነጋገር እንዲያረጋግጡና ከግል ደህንነታቸው ጋር በተያያዘ ከፍተኛ ጥንቃቄ እንዲያደርጉም መክሯል።
ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷ ተነገረ። ሁኔታው በግብጽ ዘንድ ከፍተኛ ስጋትንም ፈጥሯል ተብሏል። ኢትዮጵያ በብሉ ናይል ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ዝግጅት እያደረገች ነው የሚሉ ዘገባዎች በግብጽ በኩል አዲስ ስጋት መፍጠራቸው ተሰምቷል። የግብጽ የውሃና የጂኦፖለቲካ ባለሙያዎች እንደገለጹት እነዚህ አዳዲስ ፕሮጀክቶች አገሪቱ ያለችበትን የውሃ እጥረት ሊያባብሱ የሚችሉ ሲሆን በካይሮ በአዲስ አበባና በካርቱም መካከል ያለውን ውጥረት የበለጠ ሊያጠናክሩት ይችላሉ። እነዚህ ዘገባዎች የወጡት በሶስቱ የናይል ተፋሰስ አገራት መካከል ላለፉት ዓመታት ከፍተኛ ውጥረት መንስኤ ሆኖ በቆየው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረው አለመግባባት በቀጠለበት ወቅት ነው። ግብጽ በናይል ወንዝ ላይ በሚከናወኑ ትልልቅ የውሃ ፕሮጀክት ላይ ህጋዊ አሳሪነቱ የተረጋገጠ ስምምነት እንዲኖር በተደጋጋሚ ስትጠይቅ፣ ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገቷ ወሳኝ መሆኑንና በታችኞቹ የናይል ተፋሰስ ሀገራት ላይ ጉዳት የማድረስ ዓላማ እንደሌላት ስትገልጽም ቆይታለች። አዲሱ አነጋጋሪ ጉዳይ የተቀሰቀሰው የኢትዮጵያና የእስራኤል መገናኛ ብዙሃን የናይል ወንዝ ዋና ገባር በሆነው በአባይ ወንዝ ላይ ኢትዮጵያ 3 አዳዲስ ግድቦችን ለመገንባት ማቀዷን አስመልክተው ካወጡት ዘገባ በኋላ ነው። ዘገባዎቹ በግብጽ በኩል ተጨማሪ መሰረተ ልማት ግንባታዎች በሚኖራቸው ድምር ተጽዕኖና ወደ ታችኛው የተፋሰስ ሀገራት በሚፈሰው የውሃ መጠን ላይ ሊያስከትሉ በሚችሉት አንድምታ ዙሪያ ስጋትን እንጭረዋል። የቀድሞው የግብጽ የውሃ ሀብትና መስኖ ሚኒስትር ኢትዮጵያ በአባይ ወንዝ ላይ 3 ታላላቅ ግድቦችን ለመገንባት የሚያስችሉ እቅዶችን ለብዙ ዓመታት ስታጠና የቆየች ሲሆን ዓላማውም በዋናነት ለኤሌክትሪክ ኃይል ማመንጫና ለእርሻ ልማት እንቅስቃሴዎች እንደሆነም አንስተዋል። እንደ ሚኒስትሩ ገለጻ ታቅዶ የነበሩት ፕሮጀክቶች ቀደም ሲል በናይል ተፋሰስ የትብብር ማዕቀፍ ድጋፍ በጥናት ተደግፈው የቀረቡ ሲሆን የምርምር ውጤቶቻቸውም እንደ አውሮፓውያን አቆጣጠር በ2010 ዓ.ም ውይይት ተደርጎባቸዋል። የቀድሞ ሚኒስትር አክለውም ጥናቶቹ ፕሮጀክቶቹ በግብጽ የውሃ ሀብት ላይ ከፍተኛ አሉታዊ ተጽዕኖ ሊያስከትሉ እንደሚችሉ በመጠቆማቸው ግብጽ በወቅቱ ፕሮጀክቶቹን ውድቅ አድርጋቸዋለች ብለዋል። ሚኒስትሩ ካይሮ ተቃውሟን በወቅቱ ለኢትዮጵያ ለናይል ተፋሰስ የትብብር ማዕቀፍና ለዓለም አቀፍ የገንዘብ ተቋማት በይፋ ማሳወቋንም አክለዋል። እሳቸው እንደሚሉት ከሆነ የኢትዮጵያ እቅድ የሃይድሮ ኤሌክትሪክ መሰረተ ልማቷን ለማስፋፋትና ለግብጽ ንጹህ የውሃ ሀብት ዋና ምንጭ በሆነው በአባይ ወንዝ ላይ ያላትን ቁጥጥር ለማሳደግ ከያዘችው ሰፊ ስትራቴጂ አንጻር ሊታይ የሚገባ ነው። የቀድሞው ሚኒስትር ግብጽ የቅድመ ማስታወቂያ ስምምነት አጠቃላይ የተጽዕኖ ግምገማና የታችኞቹን ሀገራት ጥቅም የሚያስጠብቁ ዝግጅቶች ሳይደረጉ በሚከናወኑ ማናቸውም አዳዲስ የግድብ ፕሮጀክቶች ላይ ተቃውሟን እንደምትቀጥል አስረድቷል። በተጨማሪም ኤሌክትሪክ ለማመንጨት ግዙፍ ግድቦችን መገንባት አያስፈልግም ያሉት ሚኒስትሩም ትናንሽ ፕሮጀክቶች በግብጽና በሱዳን ላይ ከፍተኛ ስጋት ሳይፈጥሩ የሃይድሮ ኤሌክትሪክ ኃይል ሊያመነጩ እንደሚችሉም ጠቁመዋል። በሌላ በኩል የአረብ የምርምርና ጥናት ማዕከል ኃላፊ እንደተናገሩት ኢትዮጵያ ባለፈው መጋቢት ወር በአባይ ወንዝ ላይ ለሚገነቡ 3 አዳዲስ ግድቦች ጨረታ ማውጣቷን ማስታወቋም አዲስ አበባ የሃይድሮ ኤሌክትሪክ ኃይል ፍላጎቷን ለማስፋፋት እያደረገች ያለችውን ጥረት ማሳያ ነው ብለዋል። አክለውም አጠቃላይ የሶስቱ ፕሮጀክቶች የማመንጨት አቅም ወደ 10 ጊጋዋት አካባቢ ሊደርስ እንደሚችል የሚያመላክቱ ዘገባዎችን ጠቅሰው ይህም በኢትዮጵያ ነባርና የታቀዱ የኤሌክትሪክ ማመንጨት አቅሞች ላይ ከፍተኛ ጭማሪ የሚፈጥር መሆኑን አንስቷል። እነዚህ ፕሮጀክቶች መገንባታቸው አስቀድሞም ቢሆን በከፍተኛ የውሃ እጥረትና በፈጣን የህዝብ ቁጥር እድገት ውስጥ በምትገኘው ግብጽ ላይ ተጨማሪ ጫና ሊፈጥር እንደሚችልም አስጠንቅቋል። ግብጽ ለንጹህ የውሃ አቅርቦቷ ሙሉ በሙሉ በሚባል ደረጃ በናይል ወንዝ ላይ ተመሰረተች በመሆኗም በወንዙ ፍሰት ላይ ተጽዕኖ ሊፈጥር የሚችል ማንኛውንም አብይ የላይኛው ተፋሰስ ልማት እንደ ብሔራዊ ደህንነት ስጋት ስትቆጥረው ቆይታለች። ይህ አለመግባባት ኢትዮጵያ በአፍሪካ ግዙፍ የሃይድሮ ኤሌክትሪክ ፕሮጀክት የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከጀመረችበት ጊዜ አንስቶ የበለጠ ጠንከር ያለ ውጥረትን አስተናግዷል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት